ያልፋል ሰው ሆይ ሁሉም ያልፋል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ጻድቅ ጸንቶ ይኖራል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ሁሉም ያልፋል ሰው ሆይ ሁሉም ያልፋል ጻድቅ ጸንቶ ይኖራል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ ክፍል ተዘጋጅቶ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 38 እንሆ። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ። ተዋንያን አድኖ እንደታመነ፣ ፈለቀ እንደ ብሩክ፣ ናርዶስ እንደ ሂሩት፣ በእምነት እንደ ብሌን፣ ተናኘ እንደ ማህደር ናቸው። መንፈሳዊ ድራማም ርዕስ ወይ ስምንተኛው ሺህ ክፍል 38 እንሆ። ውድና ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ሰው ነኝ እንዴት ነው ከሰው ጋር የምቆጠረው? አቅም ማነሰኝ እያዞረ እየጣለኝ ነው። ፈጣሪ ሆይ ውሰደኝ። እኔ ምንም የማልጠቅምም ጓደኞችን ወገኖችን ሁላቸውንም በማይጠቅም ሰው አጣሁኝ። እነሱን ለሜት ምን ህሊና አለኝ? ቀንዳችሁ ነው እያልኩኝ ሲመክሩኝ ወይኔ አይኔን ጨፉኝ። ለሂሩት ልደውልላት እስኪ። እኔስ አንጀቴ ተላወሰ አባባ ሞገስን ሰምቼ አይ ወላድ ያንን ሁሉ በድላቸው ደህና ናት ስላቸው በደስታ ለቀሱ። በናፍቆት ተቃጥለው አይ ማህደር ይብላኝልሽ ስነግርሽ አልሰማ ብለሽ ይሄ አሁን ላንቺ መከራ ለቤተሰብ መከራ የወንቅሸቱ ቅዱስ ገብርኤል አንተ ታሪኳን ቀይርላት። ሌላ ምን እላለሁ? ብቻዬን እያወራሁ ስልኬ እየጠራ ነው። ማህደር ናት። ምን ሆነ ይሆን? ሄሎ ሄሎ ማህደር እህቴ ደህና ነሽ? ሰላም ነው? እንዴት ነሽ? እህቴ ሂሩት እንዴት ነሽ? ሰላም ነው አለው። መኖር ከተባለ መቃብር ይሞቃል። ብሩክ ተጫወተብኝ። ህይወቴን አመሰቃቀለው። ህይወቴን አጨለመው። በእኔ የደረሰው በሱ አይድረስ። ሂሩት እህቴ ይቅር በይኝ። አሳዝኜሻለሁ። አልሰማሽ ብዬ ቀኑ ጨለመብኝ። ሰው መሆን ቢቀርስ እንደኔ ከሆነ እህቴ ሂሩት ግን ሰው ሆናለሁ። ቀና ብዬ እምሄድ ይመስልሻል? ከአሁን በኋላ ህይወት ይኖረኛል?
ይቅር ለእግዚአብሔር ከበፊቱ ተናግረን ነበር። ይሄ መከራ እንደሚመጣ እኔም ትዕግስትም ጽጌረዳም ትሆናል መክረናል። ግን ማን ይስማን? አሁን ያለፈውን ታሪክ ላነሳብሽ አይደለም፣ አድምጪኝ። አሁንም የምልሽ እግዚአብሔርን አታማሪ። አንቺ አጥፍተሽ አንቺ ልታማርሪ አይገባም። ነገር ሁሉ ለበጎ ነው። ካሁን በኋላ ወደ ልቦናሽ ተመለሽ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። መጽሐፍ ምሳሌ ምዕራፍ 1:7። አየሽ ማህደረ እህቴ፣ የሰው ልጅ መጀመሪያ እግዚአብሔርን መፍራት ይገባል። ሁሉም ነገር በእግዚአብሔር እጅ ነው። ትዳር የሚገኘው በጸሎት ወደ እግዚአብሔር በመለመን ነው። እኛ ግን በራሳችን ፍቃድ ስለምንጓዝ ከጥቅሙ ጉዳቱ ነው የባሰው። ምክንያቱም እግዚአብሔር የለበትምና። ማህደርዬ ልቦናሽን አንድ አድርገሽ እግዚአብሔርን ለመኘ። ራስሽን አትጉጂ። ይበቃሻል ከእንግዲህ። እሺ እውነትሽን ነው ሂሩትዬ፣ በራሴ ነው ወደ እሳት የገባሁት። በጸሎታችሁ አስቡኝ። እኔም ሰው ሆኜ እንድቆም ያለሁበት መከራ ታሪክ ሆኖ እንዲያልፍ እነዚያ ምስኪን እናትና አባቴን ተበድለዋል። አዋርጃቸዋለሁ። በሰው ፊት መዘባበቻ አድርጋቸዋለሁ። ራስሽን አጥፊ ይለኛል። ደግሞ ሳስበው ቤተሰቦች እንኳን ይቅር ሳይሉኝ እላለሁኝ። እግዚአብሔርም በእኔ አዝኗል። አሳዝኜዋለሁ። ይቅር ይለኝ የሆነ ሂሩት። አይ ማህደርዬ፣ አምላካችን ይቅር ባይ ነው። ምሕረቱን በእኛ ላይ ነው። ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ የሰውን ኃጢአት ብትጠባበቅስ በፊት ማን ይቆማል ይላል። መዝሙረ ዳዊት ምዕራፍ 129:3። አየሽ እህቴ፣ በእግዚአብሔር ፊት ማንም ንጹሕ የለም። በቸርነቱ ነው ያለነው። አሁን አንቺ ማድረግ ያለብሽ ነገር ንስሐ ግቢ፣ ኃጢአትሽን ተናዘዥ። ከዚያ የሰላም ኑሮ ትኖሪያለሽ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል የእግዚአብሔር ቃል። መዝሙረ ዳዊት ምዕራፍ 33:5። እግዚአብሔርን ጠርተን አናፍርም። የጠላትን ወጥመድ ሰብሮ እኛን ነፃ ያወጣናል። ተረዳሽ ማህደርዬ? በርችማሽ፣ ንስሐ ግቢ እህቴ። ሁላችንም በደለኞች ነን። ስራ ልገባ ነው። ቻውሽ። እሺ ሂሩትዬ፣ ምክርሽን እቀበላለሁ። አንቺን ባለመስማቴ ነው ከዚህ አሳሪ የጨለማ ህይወት የገባሁት። ይቅር ካለኝማ አምላኬ ያልሽኝን ሁሉ አደርጋለሁ። ግን እንዴት? እኔ እኮ ረክሻለሁ። ሁሉን ያጣው ሴት ነኝ። ሂሩትዬ ለምክርሽ አመሰግናለሁ የኔ ውድ። ያንን ሁሉ ስድብ እንደ በረዶ አስነቤብሽ። አንቺ ግን እንደምንም አልቆጠርሽውም። መልሰሽ ሳለቅስብሽ በምክር ረዳሽኝ። እሺ እኔም እደውላለሁ። ቻው። ወይኔ ምን ሆኜ ነው ግን? ቆሜም ተቀምጬም እቃዣለሁ። እንዲህ እኮ አልነበረም የኔ ህይወት። ታመነ ምን ስላደርከው በጣም ነው እየቃዣሁ የነበረው። አልተመቸኝም። በእናትህ ምን ላድርግ? አየ ቡርክ፣ ገና ምን አይተህ ስጮና ያደርከው? የዛሬው ይለያል። እኔ ራሱ አልተኛውም። ዛሬ በጣም ነው እየለፈለፍሽ ያደርከው። ምን ነካ? ለነገሩ የማህደር ግፍ ገና ታብዳለህ። ገንዘቧን፣ ህይወቷን፣ ቤተሰቦቿን ያሳጣት። ስለዚህ ፈጣሪ ተቆጥቶብህ ነው መሰለኝ እንደዚህ የምትሆነው። ቀልደህ ሞተሃል። ፈጣሪ በእኔ የሚቆጠው ሰው አልገደልኩ። ደግሞ የኔና የማህደር መጣላት አዲስ አይደለም። በእኛ ተጀመረ። ደግሞ እኔ ያላስገደልኳት በራሷ ነው የመጣችው። ደግሞስ ገንዘቡን አብረን አይደለም ያጠፋ ነው። የኔ ማለት ያንተ ነው። ተሳሳትኩ? አይ ቡርኬ፣ ለዚህ እኮ ነው የምወድህ ምርጥ ጓደኛዬ። ልክ ነህ። ማህደርን እርሳት። አንደኛ ላንተ አትሆንም። ሲቀጥል የገጠር ልጅ ካንተ ጋር እንዴት ይሄዳል? ከዚያ ላይ ገንዘቧም አልቋል። ምን አላት? አሁን ይልቅስ ትዝ አለኝ።
ባለፈው ሆነሽ ልጅ አለሽ ባለሀብት ናት ምናምን እያልክ ነበረ። ምን ላይ ደረስክ? አዎ ታሚ፣ ማህደር ስሟ ራሱ ሲነሳ ያስጠላኛል። ከበፊቱስ ቢሆን አላፈቅራት። ትንሽዬው የቀመው ጫና አድርጋ ብዬ ነው እንጂ ግድ ነው ጓደኛዬ። እንደዚህ ካላደረክ ዘመናዊ ሰው አትሆንም። ያላትን እያየህ ጠብ ነው አባቴ። እና ደግሞ ባለፈው እያወራሁ ልጅቱ ብሌን ትባላለች። ብትያት ዋው አይ ውበት፣ ከዛ ላይ ብሯ በጣም ያበደ ነው አባቴ። ዋው ደስ ይላል ቡርኬ። የኔ ባትሆን ይቆጨ ነበር። እና ለምን ፈዘዝክ? እስካሁን እንዴት ዝም አልካት? በል ቶሎ ደውልላት። ሴቶች ቶሎ ሲያወሯቸው ነው የሚያምኑት። አንዲት ነጥብ እንኳን ተሳስተ እውነት እንዳታወራ። ውሸቱን በደንብ አድርገህ ሙላባት። ልክ እንደማደር ማለት ነው። ደውልላት ቶሎ። ጊዜ አትስጥ። ፍቅርና ገንፎ በትኩስ ነው ሲባል አልሰማህም? ፈጠን አድርገው። ልክ ነህ ሰሚ። ምን ነክቶኝ ነው የዘገየሁት? ፈዝዣለሁ ማለት ነው። እንደ ማደር በእጄ ትወድቃለች እንዳፈራ። ይሄ ግድ ነው። እውነት ብቻ ከተከልክ ሴቶቹ ራሱ አይወዱህም። እውነቴን ነው። እውነት አይወዱም። የሚታዘዛቸውን አይወዱም። ስለዚህ ስራዬን ጀምራለሁ። ግን ማህደር ጋር የተዋወቁ ይሆን? ይቺ ብቻ ጥያቄ ፈጥራብኛለች። ፈጣሪ ያደርገው። ይቺ የማትረባ ማህደር እንጀራዬን እንዳትዘጋብኝ። ከዚህ ውጭ ግን የምትገረግርበት ምንም ምክንያት የላትም። እኔን የመሰለ ጌታ አግኝታ ነው። እድለኛ ናት። ለምን ግን ዛሬ አላወራትም? ልደውልላት። አንሹ በእናትሽ አንሹ ስልኩን። ማይ ጋድ ማን የሚደውለው? ይህ ቁጥር አዲስ አይደለም፣ ነገር ግን ረሳሁት መሰል። አላወኩትም። ለማንኛውም ላንሳው። ሄሎ። አቤት። ሰላም ነው? እንዴት ነህ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይቅርታ፣ ማን ልበል? እንዴት ነሽ ብሌኔ? ሰላም ነው? ጭራሽ ማን ልበል? እባክሽን እየቀለድሽ መሆን አለበት። ነግሬሽኛል። ለማንኛውም ብሩኬ ነኝ፣ ሹፌሩ ልጅ ነኝ። ባለፈው የተሽኛል በደንብ አይደል? እና እንዴት ነሽ? ሰላም ነው? እኔንማ ከረሳሽ ተሳስተሻል። ለማንኛውም ሁሉንም ስራ እሰራለሁ። የምትፈልጊው ነገር ካለ አግዝሻለሁ። ብሌኗ እሺ? ወይ ይቅርታ፣ ቁጥርህን ሴት ስላላደረኩት ጠፍቶብኝ ነው። በጣም ይቅርታ። እሺ አውቄሃለሁ፣ በደንብ ነው የማውቅህ። እና እንዴት ነህ? ሰላም ነው? ስራ፣ ጤና፣ ህይወት ሁሉ ሰላም ነው? ፈጣሪ ይመስገን ደህና ነኝ። የቀረ ቢቀር እንዴት እኔን ታጠፊያለሽ? ሳር ቅጠሉን የሚያውቀኝ ብሩክ ከተባለ በበጎ ስራ የታወቅኩ ነኝ። እየቀለድኩ አይደለም። በነገራችን ላይ ብዙ ምስኪን እረዳለሁ። በተለይ ሴቶች እህቶችን ከወደቁበት በገዛ መኪናዬን የማመጣቸው፣ የጎደላቸውን ሞልቼ እንዳይከፋቸው ደስ እንዲላቸው ያደረኳቸውን ሴቶች አትጠይቂኝ። መብዛታቸው ቤት ይቁጠራቸው። ብሩክ ማለት ይሄ ነው። እወቂው እሺ? ዋው፣ በእውነት ጎበዝ ነህ። እንደዚህ አይነት ሰው ለማግኘት ይከብዳል። እንደዚህ ካደረክ በእውነት መልካም ሰው ነህ። ቀጥልበት፣ በርታ። መልካምነት ለራስ ነው። ፈጣሪ ይከፍልሃል። እውነት ነው ብሌንዬ፣ ከፈጣሪ ያገኘዋለሁ። ልክ ነሽ። ሰው ሲያዝን ደስ አይለኝም። የኔን አይነት ስራ የሚሰሩ ሰዎች ስታያቸው ሁልጊዜ ለራሳቸው ነው የሚኖሩት። ብሌንዬ፣ ወሬ እንዳላበዛብሽ የምረዳሽ ነገር ካለ ለማንኛውም ደውይልኝ፣ ከጎንሽ ነኝ። እሺ? እና እኔ ስራ ላይ ነኝ። የኔ ስራ ትንሽ እንኳን ፋታ አይሰጥም እና እንዳጠፊ ብቅ በይ። እሺ? ቻው። በቃ ይሄ ነው ለሴት ልጅ ውሸት ነው የሚገባት።
በቃ ባንዴው ከእጄ ገባች አለቀ። እሺ እንደዋወላለን። በርታ፣ በመልካም ስራህ ቀጥልበት። አንዳንድ ነገር ስፈልግ እደውልልሃለሁ። ቻው። ወይ ደግስ ይመስላል አነጋገሩ ራሱ ስርዓት ያለው ታድሎ። በዚህ ጊዜ መልካም ሰው መሆን ሁሉም ሌባ በሆነበት ዘመን እሱ ይሄን ማድረጉ ይገርማል። ሳላደንቅ አላልፍም። ወይ አንተ ልጅ ግን ምንድነው ያደረከው? ባንዴ እንዲህ የምታደርጋቸው እኔ አላምንም። ይቺ ልጅም ልትበላ ነው፣ ልዘጋጅ ማለት ነው። ወይ ቡሩኬ ደስ ብሎኛል። ጀግናው ጓደኛዬ ቀጥልበት፣ በዚሁ ያዋጣናል። አይ ሴቶች እንዳው ምን ይሻላችኋል? እኛንም ከፈጣሪ ያጣላችሁን። ገንዘብ ባትሰጡን እኛም እንደዚህ ባልሆነ ነበር። ሁሉም ያልፋል፣ ሁሉም ያልፋል፣ ሰዋይ ሁሉም ያልፋል። ሳደም ሰምቶ ይሞራል። የተወደዳችሁና የተከበራችሁ ክቡራን አድማጮቻችን እንደምን ቆያችሁልን? እነሆ ስትከታተሉትና ስታዳምጡት የነበረው መንፈሳዊ ድራማ ርዕስ ወይ 8ኛው ሺህ ክፍል 38 ከዚህ ላይ ተጠናቀቀም። ውድ ጊዜያችሁና ሰዓታችሁን መስዋዕት አድርጋችሁ ስትከታተሉን ስለነበረ በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። ሀሳብና አስተያየታችሁ አይለየን እያልን ሳምንት በቀጣይ ክፍል እስከምንገናኝ እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።